ልቀቀኝ በቃ ተወኝ በቃ ምን ተፈጠረ ሁሉም ነገር ታወቀ አንቺ ምን አስተባባሪ ነሽ እኔን ከነሱ ጋር አትቀላቅለኝ አንተ ደግሞ ውጪ እንደነበርክ ካወቁ በቃ አለቀል ቢቀርብሽ ይሻላል መቼም አላደርገው አሽከርክረኝ በመኪና ነው እንዴት አላውቅም በቃ ወልድ እሱንማ ጥንቅር አድርጌ ተውኩት በፊት ነው ለምን የምትናገራቸው ነገሮች በጣም ቅስም ይሰብራሉ ቢሆንስ ያጠፋሁትም ነገር ካለ እግራችሁ ስር ወድቄ ይቅርታ ጠይቃለሁ እኮ ትራፊ ምግብ ለኔ ቤዛ እሷ ያለምክንያት እንደዚህ አይነት ነገር አታደርግም ባቡሬ ማነው እሱ ባቡሬ ምን አይነት እቅድ ብዙ አይነት እቅድ ደግሞ ይሄን ሁሉ አመታት በእኔ ነው የኖርከው ማዘሯ እኔ ሰው ሲታመም አልወድም አቤ ውያዴ ቤዛንም ማስካውን ፖሊሶች እየፈለጓት ነው አቤቶ ተረጋጋ ብዙ ተስፋ ታሪክ የሚሆነውን አብረን እንጀምራለን እቺ ንብድ ወይ ግደላት ወይ አይደል እንዳትጠቀኝ በቃ ዘርበልልኝ እንዳትጠቀኝ ለሊ ልቀቀኝ በቃ ተወኝ በቃ ልቀቀኝ በቃ እንደዚህ በላ አልችልም በቃ ልቀቀኝ ተወኝ አልፈልግም በቃ ተያዘኝ እኔ ያለሁልሽ በቃ መጥቻለሁ ተረጋጊሽ ረቺ ልጅ ምን እየሆነሽ ነው እናት አንተ ደግሞ እዚህ ምን ትሰራለህ አንተ ደግሞ ማን ነህ ዳይመንድ ነኝ አይ እኔ አላውቅም እንተዋወቃ ምን ችግር አለው ዳይመንድ እባላለሁ ለሊ እሺ እኔ ቆንጆ ይሄኔ ቆንጆ ምን አመጣው ዳይመንድ ወይ ይሄ ልጅ ምንም ደስ አይልም በጣም ነው የምጠላው እኔ ራሱ አልወደው ዶክተሩ መጣ ነኝ እንዴ ይኸውልህ ዳኒ እኔ ሰው ባየው ቁጥር አልሮጥም እሺ አረ ጭራሽ መጣልሽ በቃ አንቺ ማትችሉን እንሄዳለን አርፈህ ቁም አትንቦቅቦቅ ምን ሆነሻል ፍቅር አንቺ ነሽ እንዴ ጠራሽው ዳኒ አቤት ዶክተር ቤዛ የት ነች አላውቅም አረ አዎ አላውቅም ቆይ ለምን እህቴን አትፋታት የሰራችሁ ስራ ለህግ እስከሚጋለጥ ድረስ መቼም ቢሆን አልተዋችሁ እንዴት ነው ሆስፒታል ውስጥ እንደዚህ ነገር ታደርጋላችሁ አረ ዶክተር እህቴ ምንም አላደረገችም ሁለታችሁም ተባብራችሁ ያደረጋችሁት ነገር ይሄ ደግሞ በጣም ያሳፍራል ለዚህ ደግሞ መቅጣት አለባችሁ አሁን ነው ደስ እንዴ ምን እያደረክ ነው ቆይ ልቀቀው እንጂ ማን ስለሆንክ ነው አንተ ለፍላጎቱ እንደዚህ የምታደርገው አንቺ ምን አስተባባሪ ነሽ እኔን ከነሱ ጋር አትቀላቅለኝ አሁን ያወራው ስለ ዳኒ ብቻ ነው ወንጀለኛ ለምን ተያዘ ብለሽ የምትከራከሪ ከሆነ አንቺ ምን አስተባባሪ ነሽ አይ እኔ ወንጀለኛ አይደለሁም ዝም ብለህ አታውራ ለምንድን ነው ዳኒ ለክስ የመሰረትከው ቆይ አንቺ ማን ነሽ ስለማንነት ያልተጠየቅክ የምትናገር ከሆነ ተናገር ምንድነው የፈለከው ወንጀለኞች ለህግ እንዲቀርቡና ተቀጥተው ከስተታቸው እንዲማሩ ነው ፈልገው ስለዚህማ ዳኒ አሁን ከኔ ጋር ትሄዳለህ ያደረከው ነገር እያንዳንዱን ትናገራለህ ና ልቀቀኝ እኔ ምንም የምናገረው ነገር የለኝም ምን እያደረክ ነው ልቀቀው አንቺን ስለማላውቅሽ ልናገርሽ ወይም ደግሞ ላስከፋሽ አልፈልግም ግን እኔና እሱ ምን ታውቅበት ጉዳይ እሱ ጥፋተኛ ነው ስለዚህ አሁን መሄድ አለብን ወዴት እኔ የትም አልሄድም ልቀቀኝ እኔ ምንም አላደረኩም ወዴትም አልሄድም ልቀቀኝ ለሊ ቆይ ምን እያደረክ ነው አንቺ ብርቄ እዚህ ምን ትሰራለሽ ኧረ አታስጨንቀኝ እኔ ምንም የማውቀው ነገር የለም ዝም በል ከመጀመሪያ ጀምሮ አመጣጣችሁን አውቃለሁ ልታጭበረብሩኝ አስባችሁ ነበር አይ በፍጹም ዶክተር እንደዛ አይደለም ታዲያ እንዴት ነው እንደዛ እህት መኪና ውስጥ ገብታ ታስመስሉኝ ነበር ያኔ በሰዓቱ ሁሉ ነገር ገብቶኝ ምንም እንዳልገባው ሰው ዝም አልኳችሁ ግን እናንተ ምንም የሚገባችሁ አይነት ሰዎች አይደላችሁ እኔ በማላውቀው ነገር አትወንጅልኝ ለፖሊሶቹም ነገራቸው ዶክተር በፍጹም እኔ እናንተ ዝም ብዬ ማለፍ አልችልም ዛሬ ታካሚዎች ላይ ደረሰውን ሌሎች ታካሚዎች ላይ እንዲያደርስ ግዴታ እናንተ በቁጥጥር ስር መዋል አለባችሁ ልቀቀኝ ዶክተር ልቀቀኝ በቃ አትወኝ እኔ ምንም አላደረኩም እንዴት እንዳደኩና እናቴ ምን እንዳደረጉብኝ ታውቃለህ አታውቅም ምንም ይግጠምህ እኔን አይመለከተኝም ለስተቶች ለሁሉ ምክንያት የምትፈልግ ከሆነ ሁላችንም ለተደረገብን ነገር ምክንያት እየፈለግን ወንጀለኛ ሆነን በቀረ ነበር በቃ ይበቃችኋል በቃ ለሊ የት ሄደች አላየለችም አይደል ሁሉም ክፍል ያቻታለሁ የለችም ታዲያ የት ሄደች ይባላል ቆያሹ አንተ እዚህ በር ላይ አልነበርክ እንዴ ስትወጣ እንዴት አላየሃትም እሱም ነው መግባቴ ነው ወዴት ሄዳሹ በቃ እኔ ልፈልጋት ልጅ አሹ ቆይ ወዴት ሄደ ነው ምን ላድርግ ታዲያ ሮማኒ እዚህ ብቻዬን ስደብተኝ ጊዜ ዞር ብዬ መጣሁ እንዴ ቤቱን ትተህ ነው ዞር የምትል ታዲያስ እሺ እትዬም ሲመጡ እንደዚህ ዞር ስል ነው በል እሺ እንዴ አንቺ ምን አናደደሽ ምንም አሹ ምንም ስራን በአግባቡ እየሰራህ አይደለም እንዴ ምን አጠፋው ሮማኒ ከዚህ በላይ ምን ታጠፋለህ አሹ እንዴ ለሊን ጠብቅ ተብለ አንተ ግን በሩን ክፍት አድርገህ ትዞራለህ አይ አሁን እኔ በርትቶ አንተም እየክበት ያለው መንገድ ትክክል አይደለም ቢቀርብህ ይሻላል መቼም አላደርገውም ያሰብኩትን ደግሞ ማሳካሰው ነው ይሽ ያሰብከው የምታሳካው በሰው ደም መሆን የለበትም ከጥፋት ተማርና ሌላ ህይወት ጀምር አላደርገውም ባቡሬ ከሀገር ሳልወጣ መቼም ሐሳቤን አልቀየርም ዛሬ የተሻለ ቦታ ነኝ ብለህ ልታስብ ትችላለህ ግን አስብ ሰዎች መቼም አንተ መበደል አያውቁም አስብበት ባቡሬ ሂድ እባክህ አንተን አለመግደሌ ራሱ እኔ ሆኜ ነው እንዴት እናቴ ለጅን ታነሳለህ የኔ እናት ምን እንዳደረገች አታውቅም እቺ ተረገመች እሷ አንተ እናት ናት የኔ እናት ግን እንደ እናት መክፈል ያለባትን ዋጋ ሁሉ ከፍላን ያሳደገች ስለሷ አይመለከተኝ ካልተመለከተ ከህይወቴ ውልቅ ብለህ ውጣ ይሻላል አዎ አትመለስ በቃ ውጣ ከኔ ሰዎች መራቅ አለብህ እሺ ባቡሬ ካንተ ርቃለሁ ስላንተ ምንም አይመለከተኝ እንደ በፊቱ ደግሞ የሚቀጥል ምንም ነገር የለም እሺ እንደፈለክ
ግን በእናቴና በለሊ ከመጣ እገላለሁ። እኔ ራሴ እንደዛ አላልኩም። በቃ ገጅራው ጨርሰናል። እሺ ባቡሬ ተግባብተናል። እኔም በመንገዴ አንተን በመንገድ ከእናቴ ቀጥሎ ያመንኩት አንተን ነበር። እንደ ወንድሜ እንደ ጓደኝነቱን ተው፣ እንደ ወንድም ብዙ ነገር አጋርቻለሁ። አውቃለሁ ያረክልኝን ነገር መቼም ማረሰው። ግን በቃ ከዚህ በኋላ የኔ እናንተ ግንኙነት ተቋርጧል። እሺ እኔን ለማን ተውከኝ? እሱም ማሰብ የነበረብህ እናቴን ስነካ ነበር። ስለዚህማ ከዚህ በኋላ አትከታተል። ለሊ ለመንካት በፍጹም እንዳታስብ። ጨርሰን እሺ አሁን ታከመቼ የጠበቁኝ ነው። ለሊ ነኝ እንሂድ። አልሄድም። ለሊ አልሄድም። እሺ ቆይ ምን እንዳደርግልሽ ነው ፈልጊው? አሽከርክረኝ። በመኪና ነው እንዴ? ከመቼ ወዲህ ነው ደግሞ አንተ መኪና የምትነዳው? በቃ እንደ በፊታችን እንድንሆን ፈልጋለሁ። ለሊ እሱም በከደረሽ በኋላ እናወራለን። አይ እኔ እንደ በፊታችን በእግራችን ወክ እያደረግን እንድንሄድ ነው የምፈልገው። ለሊ ቆይ ለምንድን ነው እኔ የምፈልገውን ነገር የማታደርግልኝ? ለሊ ተይ እባክሽ ነይ በቃ አሁን ሂድ። አልሄድም። እንዴ ለሊ ቆይ ምንድነው ችግርሽ? ከኔ ጋር አብረን እንሄዳለን አልኩሽ እኮ እንዴ በይሳት ወካል አደረኩኝ እንዴ? አረ ለሊ እባክሽ በቃ አንተ ሁሌ እኔ በምልህ ነገር አትስማማም ማለት? በቃ አልፈልግም እንዳትከተለኝ። እሺ ቆይ ጠብቂ መኪናው። ለሊ ቤት አይደል? ቤት አልነበረች እንዴ? የለችም ወጣለች። የምርሽን ነው? አዎ ደግሞ ስትወጣ ማንንም አላየትም። እንዴት? አላውቅም። በቃ ወልድ ወዴት ነው የምትሄጂው? አደይ ለሊ ልፈልጋት ነው። አደይ የኔ ቆንጆ እስኪ መጀመሪያ ተረጋጊ። ቆይ ግን ደህና ነሽ? ደግሞ እኮ አንቺ ደህና ስትሆኚ እኮ ነው አይደል ለሊ መርዳምጭ? እኔ እንጃ ምን ማድረግ እንዳለብኝ ሁሉ ግራ ገብቶኛል። እኔ በሆነ እኮ እንደዚህ ሆንኩት ለሊ ዝም አትልም ነበር። ይኸውልሽ የኔ ፍቅር ራስሽን አትውቀሽሽ። ደግሞ ከዚህ በላይ ምንም ማድረግ እኮ አትችይም። አላውቅም ዴቭ። ነይ እስኪ ምን አለበት እንደው በትህትና ብትመልሽልኝ። እንደው አንቺንስ እንደው በጥፊ ብሎ እዛ ሰባተኛ ሰማይ ልቆ በሊፍት እንድትወርጂ ነበር ማረግ። እቺ ፍቅር አለች እንዴ? አዋም እዚህ ምን ትሰራለች? እማዬ ምን እየሰራሽ ነው እዚህ? ምንም። ሻኪራዬ ሰላም ነው? ልጄን ምን አድርጊ እያልካት ነው? ኧረ እኔ ምን አደርጋለሁ? ራሷ ናት ማለት? ኤው መግቢያ መውጫ አሳጣችኝ፣ ያስቸገረችኝ እኮ። ፍቅር እማዬ እሱን አትመኙ። እኔ ከትምህርት ቤት እየተመለስኩ ነው። ዛሬ ትምህርት ቤት? አዎ ማሚ ትምህርት ቤት። በይ በቃ እንሂድ። አንተ ደግሞ ለስሙ የሰፈር ልጅ ነህ። ፍቅርን ሰዎች ሲያስቸግሯት የት ገባሽ ትጣሽ ሲሏት አንተ እንደመከታተልና እሷን እንደምጠብቅ ጭራሽ ምን አድርጊ እያልካት ነው ልጄ? ኧረ ምንም። አሁን እኮ ስለሱ እየነገረችኝ ነበር አይደለ ፍቅር? አዎ ማዬ። በይ በቃ ነይ እንሂድ። እኔ እዚህ ቆይ ማሚ። የት? አይ እዚህ ምን ትሰሪያለሽ? ዳይመንድ ብቻውን ስለሆነ አብሬው ነው። እና ይሁና ምን ይደረግ ነው የምትይው? አሁን ነይ ዝም ብለሽ እንሂድ። እሺ ቆይ ጠብቂኝ። ኤላ ቆይ እዚህ ምን ሰራለች? ምን ሳነው ከቤት ይወጣሽው? ቆይ ለምንድን ነው ለሊ ብቻዋን የምትተዋት? ብቻዋን እኮ ነገኘው። እኔን አታስጠጋኝ። ምን ላድርግ? የምትናገራቸው ነገሮች በጣም ቅስም ይሰብራሉ። ቢሆንስ እንዴ አዳይስ ቆይ እንዴ ለምን ብቻዋን የምትለቀዋት እንዴ? ምን ሆናችሁ ነው? ቆይሽ እንዴት ነው የወጣሽው? ቤት አልነበርሽ እንዴ? በበር ነው። ታዲያ እንዴት እወጣለሁ? እሺ ለሊ ገባኝ። በቃ እንሂድ። አይ አይሆንም። እኔ ካንተ ጋር አልሄድም ኤላዬ። እንዲሁም በእግራችን አንሄድም፣ በመኪና ነው የምንሄደው። ና ግባ። ብርሃን ደወለች። ሄሎ ብርሃን እንዴት ነሽ? እኔን ሰላም አትይኝም እንዴ መጀመሪያ? አዎ አለች። እስኪ አውሪያት። ብርሃን ምን ሆነ ነው? ሄሎ ብርሃኔ፣ ምን ነው ችግር አለ? እኔ ደህና ነኝ። እናንተ ደህና ናችሁ? አዎ ስልኬን እኮ ትቼው ስለመጣሁኝ ነው የጠፋሁባችሁ። እማዬስ ደህና ናት? አባዬስ? ወይኔ አባቴ፣ በእኔ ጦስ ደግሞ የሆነ ነገር እንዳያደርጉብኝ። እሺ በቃ ከፈለግሽኝ ግን በዴቭ ስልክ ደውይልኝ። ብርሃን ምን ሆነ ነው? እኔን እንኳን እኮ ሰላም አላለችኝ። ምን እንጃ፣ ምናልባት እማዬ ተጽዕኖ አሳድራባት ይሆናል። ቆይ እናትሽ ይሄን ያለ ምንድነው እኔን ያልወደዱኝ? ትራፊ እኮ ትራፊ ምግብ ለኔ። ቤዛ፣ ይሄ ራሱ ሲበዛብሽ ነው ትራፊዎች። ለሴቶች እንደውም ትራፊ የማይገባችሁ እናንተ ሴቶችን ሰብስቦ አንድ ቤት ውስጥ እርስ በርስ እንድትበላሉ ማድረግ ነበር። ተንከሲሶች። ምን አይነት ሰው ነው? ባቡሬ ሳይ
ምንድነው ይሄ ደግሞ? ባክ ይሄ ገጀራው ነው የመጣው። ይሄ ደነዝ ለአንቺ የተራረፈ ምግብ ምናምን ይዞልሽ መጣ። ይሄ ውሻ። ተው ወንድሜ፣ እንኳን አንተ ኖርክልኝ። ደሞ ርቦኛል። የእናቴ ምትክ እንዴት እንደምወድሽ ታውቂያለሽ? አውቃለሁ ወንድሜ፣ ግን ምንድነው እንደተሸፋፍ ነው የመጣው? ዶክተሩ አግኝቶኝ ነበር። ምን አለ? ማለቴ እንዴት አመለጥክ? ባክሽ እሱማ ይዞኝ ነበር። ለትንሽ ነው አምልጬ የመጣው። እንዴ ኤላዬ፣ የት ነው ያመጣኝ? እናትሽ ጋር ነው አይደል? እንዴ ማሚዬ እዚህ ናት እንዴ? አዎ እዚህ ነች። ነይ ለሊብራች። ማሚማ እዚህ ከሆነች አንተ ለምን ትወርዳለህ? ኤላዬ አባቤ ካየ ይቆጣል። ችግር የለውም ለሊ፣ ሁሉንም ነገር በኔ ጣዩ። ነይ ብራች። እሺ ግን ደግሞ ነግሬያለሁ፣ በኋላ አልነገርሽኝም ምናምን እንዳትለኝ እሺ? ለሊዬ ቆየት ጠፍተሽ ነው? በጣም አስጨነቅሽን እኮ። እኔ አሁን ግቢ። መምህር አለች? መምህር? አዎ መምህር ካለች አልገባም። አረ የለችም። ይሄ እኮ ቤት እንጂ ትምህርት ቤት አይደለም ለልዬ። ኡፍ በጣም ነው የሚሰለቸው። ኤላዬ በቃ ማሚዬ ከሌለች ካንተ ጋር ልመለስ። እኔ አሁን አልችልም ለሊ፣ ልትረጂ ሞክሪ። ስራ እየጠበቀኝ ነው። እንዴ ኤላዬ አባቴ ተቆጣ እንዴ? ይኸውልህ ኤላዬ የኔን ስም አንስተ እንዳታሳብብ እሺ? እንዲሁም አባቴ እኔን አይወደኝም። አታስቢ፣ አንቺ አትጨነቂ። እንዴ ኤላዬ ልትሄድ ነው እንዴ? ለልዬ በጣም አስጨነቅሽን እኮ። እኔ በቃ አሁን ወደ ቤት ግቢ። ኤላዬ ወይስ ከመቼ እንደዚህ ተደባብቀን? ይሄ ሁሉ ያንቺ ጣጣ ነው። ኧረ እባክህ ልታማርር ባልሆነ። ደግሞ ይሄን ሁሉ አመታት በእኔ ነው የኖርከው። እናታችንን መጣናት ደግሞ በአንተ መዘዝ ነው። እሺ በቃሽ ቤዛ፣ የእናቴን ስም እንዳታነሽ ካሁን በኋላ። እባክህ አንተ ማፈን እዚህ ጋር ደግሞ ያቺ አደይ ናት እንጂ እኮ ዶክተሩ አምኖኝ ነበር። ምን ዋጋ አለው? አደይ ሁሉንም ነገር አበላሽች። ተረገመች። ቆይ ዋጋዋን ነው የምሰጣት። እቺ አደይ የምትባል ልጅ ግን ለምን ዋጋዋን አንሰጣት? ፍቅር ራሱ ስትነግረኝ የሌለ ተማራባታለች። እሷን ደግሞ ምን አደረገቻት? እሱን አላውቅም። እቺ ግን አደይ የምትባል ልጅ ሁለት አሉኝ የምላቸውን ሰዎች እያበሳጨችብኝ ነው። አርፋ ማትቀመጥ ከሆነ ጸቧ ከኔ ጋር ነው የሚሆነው። ከእሷ ጋር ግን ምንም አይነት ግንኙነት ቢቀርብ ይሻላል ዳኒ። በፍቅርማ ቀልድ የለም። እሷን የመሰለች ወሳኝ ሰው ቀርታብኝ እኔ ወንድምሽ እጎዳብሻለሁ። አታናደኝ ዳኒ። ቆይ ምን ሆነሃል? ስሟን ልትነቀሰው ነው እንዴ? ለእኔ መከራከሯን ከቀጠለች መች ይቀላል? አረ እናስ። ለማንኛውም ዝም ብለህ እንደዚህ ስገለፍጥ ጉድ እንዳታረግ እሺ? ተጠንቀቅ። ታርገኛ። ፍቅር ከሆነች ምንም ታርግ። እሷ ምንም ብታረግ ያምርባታል። እባክህ አትጃጃል። ነበርሽ አደይ ማናት? እንዴ ለልዬ፣ አደይ እኮ በጣም ምርጥ ጓደኛሽ ናት። እሷንም ረስተሻታል እንዴ? ተኛሽ እንዴ? ስለዚህ ውስጣችሁ የሆነ ነገር አለ ማለት ነው? አይ አደይ፣ ሌላ ነገር ምንም የለም። ቆይ አንቺ ምን ጠብቀሽ ነበር? ምንም ለልዬ፣ ዝም ብዬ ያው ነገሩን ነው። እና እናትሽ ጋር ምን አዲስ ነገር አለ? ቆይ አንተ ወደድካት እንዴ? አዎ ተመችታኛለች። አታረገውም ቢቂ? ባቡሬ እና ምን አስደነገጥሽ? አይ ምን? ቆይ ለምን ነው ግልጽ ማትሆኝልኝ? ባቡሬ ማነው እሱ? ባቡሬ ምንድነው እሱ? ምንድነው? ምን እያደረጋችሁ ነው? በቃኝ። ለልዬ ምንድነው እሱ? በቃ ምን እያደረጋችሁ ነው? ታው በቃ ታው። አሹ አደይ እንዴት ነሽ? ደህና ነኝ ዶክተር። ወዴት ነው? ወደ ቤት። አደይ ለሊና አራብዬሽ ብቻዋን መንገድ ላይ አገኘኋት። አገኛት እንዴ? እኔ እኮ ስፈልጋት ነው የጠፍታብኝ። አዎ አደይ አታስቢ፣ ቤተረሻት ነው የመጣሁት። ግን ሌላ ጊዜ እንደዛ ትዘናጊሽ። እሺ ዶክተር በጣም አመሰግናለሁ። ልሸኝሽ አደይ? አይ ራሴ ሄዳለሁ። ግን ሳትነግረኝ ቤዛ እንዴት አደረካት? ቤዛ መልጣለች አደይ። እንዴት? ተጠራጥራ ነበር መሰለኝ ከወንድሟ ጋር ሆና ጠፋች። እና አሁን በነፃነት እየተንቀሳቀሰች ነው? አዎ አደይ፣ የት እንደምትገኝ እኔ እንጃ። ቤዛ መቀጣት አለባት። የሰራችው ስራ ትክክል አይደለም። አዎ አደይ፣ ግን ደግሞ እኔ ማጥፍቻለሁ። እንዴት? ቃሌን ማክበር ነበረብኝ አደይ። ለሊና አደራ ብለሽኝ እንደዚህ ስላገኘሻት በጣም ይቅርታ። ዶክተር እውነት ለመናገር ትንሽ ቅር ብሎኛል። ጊዜው ያለፈበት መድኃኒት ለሌሊ ስትሰጥ እንዴት ዝም ትላለህ? ውይ አደይ፣ አንቺ ነሽ እንዴ? ከማን እየተደበክ ነው? አደይ ወይ ይኸውልሽ
የአባቴ ዝናቡ በቀለ ጠላቶች መጥተዋል እና እየደወሉ እያስፈራሩኝ ነው። እንዴ ለምን? ያው ታሪኩን ታውቂው የለ አይደል? አባትህ እንኳን ካረፉ ስንት ጊዜያቸው ነው? ከዚህ ሁሉ ጊዜ በኋላ አንተን ምን አድርገህ ነው የሚሉ? እኔ ምን አውቄ ብለሽ ነው? በቃ ይኸው እኔንም እንደ ቤተሰቦች ሊጨርሱኝ ነው። እና ምን ተሻለ? እኔ አላውቅም። ሄሉስ? ይኸውልሽ አዴ እሷን በጣም ተጨንቃለች። ምን ማድረግ እንዳለብኝ እራሱ አላውቅም። ለዳይመንድ ነገርከው? አዎ ነግሬዋለሁ። እሱማ በቃ መጥፋት እንዳለብኝ ነው የነገረኝ። መጥፋት ማለት ወዴት? ይኸውልሽ አዴ ወደ መጣሁበት ካሄድኩኝ በቃ አያስቀምጡኝም። ይሄሉስ? ይኸውልሽ አሁን በጣም የሚያስጨንቀኝ የሷ ነገር ነው። ደግሞ ከሷ ተለይቼ ምኖረው ህይወት አይመስለኝም። በዚህ ጊዜ ደግሞ ከሷ ውጪ ዘመድም ቤተሰብም የለኝም። እስኪ ፈጣሪ ያውቃል፣ አንተ አትጨነቅ። እሱማ መጨነቅ መች ይቀራል። ግን ፕሊስ አዴ የሆነ ነገር ባያትና እስቲ አሳምኝልኝ። ሄሎ አይሆንም ማለች? አዎ አዴ የትም መሄድ አትፈልግም። ግን እኮ አንቺ ትሰማሻለች። እስቲ ንገሪልኝ በእናትሽ። እሺ አቤ እነግራታለሁ፣ አንተ አታስብ። እሺ አዴ ካላስቸገርኩሽ ይኸውልሽ አሁን ምትጂ ከሆነ እንሂድ እስቲ ነይ። እሺ አንድ አፍታ ወርቻ ትመለሳለሁ። አዴ እባክሽ በደንብ አስረጃት። ቆይ እንዴት ነው ተመልሰን ድሮ የኖረውን ህይወት ገጠር ምን ደግሞ? እሺ እነግራታለሁ፣ ግን ደግሞ ፍላጎቷ ካልሆነ እኔ ማትሰማኝ። አይ አዴ ግድ የለም አንቺ ትሰማሻለች። የሆነ መፍትሄ አታጭም። ነይ እንሂድ። ሰራተኛዋ አደይ ክፍል 186 ተለቋል ውዶችዬ። ሊልዬ ከገጀራው እጅ ልትገባ ስትል እንግዲህ ባቡሬና ዲያመንድ ደርሰው አስጥለዋታል ማለት ነው ውዶችዬ። እንግዲህ የፍቅር ወንድም ዶክተር ይዞት ነበር። ነገር ግን በስተመጨረሻ ሊልዬ ደርሳ እንግዲህ ሊያመልጥ ይችላል ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዛት ይበልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሀሳባችሁና አስተያየታችሁን ኮሜንት ታስቀምጡልኝ ደስ ይለኛል። እንዲሁም ደግሞ የምታበረታቱኝ አመሰግናለሁ። በጣም ቴንኪው ውዶችዬ። እንዲሁም ደግሞ ላይክ ሼር የምታደርጉልኝ በጣም ቴንኪው ብያለሁ ውዶችዬ። እንግዲህ በዛሬው ክፍል ላይ ባለፈው ክፍል እንዳያችሁት ሊልዬ ከና አሹ ቤት አምልጣ ውጭ ስትወጣና ራሷን ሲያዞራት ከዛም ደግሞ ገጀረው ከሐኪም ቤቱ ዶክተሩን ሲያታልል ቆይቶ ተሸፋፍኖ ሲያታልል ቆይቶ እንግዲህ ፎጣውንና ኩንቱን ነጠለውን በእጁ ጠቅሎ ይዞ ሲመለስ ነበር እና ሊሊን ሲያገኛት ነበር የሚያበቃው ማለት ነው ውዶችዬ። እንግዲህ ሊሊዬ እንዳያቸዋት ራሷን እያዞራት ነበረ። እያዞራት እንግዲህ መንገድ ላይ ቆማ ራሷን ስደበድብ እንግዲህ ዲያመንድ አይቷት ሊሊዬ ምን ሆነሽ ነው ምናምን ብሎ ሲጠጋት ወግድልኝ፣ እኔ አንተ ማነህ ወግድልኝ እያለች እሱን ስትጋፈጠው እንግዲህ ባቡሬ ምር እየሮጠ ይደርሳል ማለት ነው ውዶችዬ። እንግዲህ ባቡሬ ምንም ይሁን ምን አቅፏት አይዞሽ ነው ያለው ልጅ ምናምን በማለት እንግዲህ ከያዛት በኋላ በስተመጨረሻ ሁላችሁንም አልፈልጋችሁም ብላ እንግዲህ ሩጣ አምልጣቸው ሄዳለች ማለት ነው ውዶችዬ። ዶክተሩ እንግዲህ አጋጣሚ እየሄደ እንዳለ ፍቅርና የቤዛ ወንድም እንግዲህ ቆመው ሲያወሩ አግኝቷቸዋል ማለት ነው። ይሄ የቤዛ ወንድም አይደል በማለት እንግዲህ ዶክተሩ ከመኪናው ወርዶ የቤዛን ወንድም ይዞ ሲያፋጥጠውና ወደ መኪና ትሄዳለህ እያለ ሲጓተተው ፍቅር ደግሞ አንተ ማነህና ለምንድን ነው እሱን እዛው መሄድም የለበትም እያለች እንግዲህ ስትከራከረው አንቺ ምንም አያገባሽም ካሊያ ደግሞ ተባባሪ ከሆንሽ ደግሞ አብረሽ ትያዣለሽ እያለ እንግዲህ እሷንም ሲላትና ሲከራከራት ዶክተሩ በዛ ላይ እንግዲህ ሊልዬ መታ ኤላዬ ብላ ልክ እሱን በኤላ ስም በፍቅረኛዋ ስም ስለምትሰይመው ኤላዬ አንተ መጣህልኝ አለህልኝ ብላ ሄዳ ከዶክተሩ ጋር እንትን ስትል እንግዲህ እሷ ደግሞ ዶክተሩ ልጁን ሲጎትተው ልቀቁት ብላ ኦ ብላ ስትጮህ እንግዲህ ዶክተሩ ደንግጦ ልጁን ለቆ እሷን ለማረጋጋት ሞክሯል ማለት ነው። እንግዲህ በዛም ምክንያት እንግዲህ እሷ አምልጧል ማለት ነው ውዶችዬ። ከዛም እንግዲህ ፍቅርም እዛ ቁመው ቀርታለች ውዶችዬ። ዶክተሩ እንግዲህ ሊልዬን ይዞ ወደነ ፍቅር ቤት ተመልሷል። ወደነ ፍቅር ቤት ከተመለሰ በኋላ እንግዲህ ቆፍቆፎ ቤቱን እናሹን አግኝቶ ለእናሹ አስረክቧት ተመልሷል ማለት ነው ውዶችዬ። እንግዲህ እናሹም እንግዲህ ሮሚ ሊልን ካስገባች በኋላ ከክላስ አስቀምጣ ልብሷን እንድትቀይር አድርጋት እንግዲህ ስለ አደይና ስለ ባቡሬ ትውስታ አስነግራት ነበረ። ከዛም እንግዲህ የመጨረሻ ልቧን ሰወራትና ኡኡ ብላ ጮኸች ባቡሬ እያለች። ከዛ በስተመጨረሻ እሪ ስትል ደንግጣ የፍቅር እናት መታ እንግዲህ እህትዬ አረጋግታታለች ማለት ነው ውዶችዬ። ሊልዬ እንግዲህ ማስታወስ እየጀመረች ይመስለኛል። ቀጣይ ክፍል እንደምታስታውስ ተስፋ አለኝ ውዶችዬ። ሊሊ እንደዚህ አይነት ትውስታ ስላየሁባት ደስ ብሎኛል።
ቀጣይ ክፍል እንደምታስታውስ ተስፋ አለኝ። እንግዲህ ውዶችዬ ባቡሬና ዶክተር ተገናኝተዋል። ከተገናኙ በኋላ እንግዲህ ስለ ቤዛ ያለውን ነገር እንግዲህ ጠይቆታል ማለት ነው። እንግዲህ ቤዛ አሁንም ያው እንዳመለጠች ነው፣ ልትያዝ አልቻለችም። ውዶችዬ ወንጀለኛ ናት ቤዛ። እንግዲህ ባቡሬና ገጀሮ ተገናኝተው ነበር። ገጀሮና ባቡሬ እንግዲህ ጓደኛሞች ነበሩ። ነገር ግን ሊሊን ያገታት ጊዜ ባቡሬ እንግዲህ ራሱን ህሊናውን እንግዲህ ጥፋተኛ እንደሆነ አምኖ ያው እንግዲህ ወደ ራሱ ተመልሶ መልካም ሰው ሆኗል ማለት ነው ውዶችዬ። ገጀሮው ግን አሁንም አልተመለሰም። እንግዲህ እንደዛ እንዲመለስ ነው እንግዲህ ባቡሬ ነገረው ማለት ነው። እሱ ግን የራሱ ጉዳይ ነው፣ እኔ ይሄንን ነገር ልተወው አልችልም በፍጹም ውጭ መሄዴን ስለማይቀር፣ ስለዚህ ይህኑ ስራ ሰርቼ ውጭ መሄድ ፈልጋለሁ ማለት እንግዲህ ለገጀሮ ነግሮት ተለያይተዋል ማለት ነው ውዶችዬ። ጓደኝነታችን ግን ከዚህ ላይ ያበቃል በማለት እንግዲህ እርስ በርሳቸው እንትን ብለው ተለያይተዋል ውዶችዬ። በስተመጨረሻ እንግዲህ አደይ እየባከነች ሊሊን ፍለጋ እየሮጠች ስትሄድ እንግዲህ ዴቭ መንገድ ላይ አግኝቷታል። ዴቭም እንግዲህ እባክሽ ተረጋጊ፣ መጀመሪያ አንቺ ራስሽን ሁኚ፣ ከዛ በኋላ ነው ለሰው ማሰብ ያለብሽ፣ እባክሽን ተረጋጊ ብሎ እንግዲህ መንገድ ላይ አስቀምጦ አረጋግቷታል ማለት ነው። አረጋግቶም እንግዲህ አይዞሽ ምናምን ብሎ ሲመካከር ቆይቶ እንዲሁም ብርሃን እህቷ ደውላ እህቷንም ስታወራ ከቆየሽ በኋላ በስተመጨረሻ ስጦታ ሰጥቷታል። እሱም ስጦታ ምንድነው? ስልክ ገዝቶላታል ዴቭ ለአደይ አሪፍ ስልክ ገዝቶላታል ውዶችዬ። እሷም ደስ ብሏት ምንድነው እያለ ስትከፍተው ስልክ ሆኗል ማለት ነው ውዶችዬ። ስልክ እንግዲህ ስለሰጣት ለአደይ ዴቭ ያው ደስ ብሎናል። እንግዲህ አደይና ዴቭ ደግሞ ያው እንግዲህ ነገሮች ሁሉ ተስተካክለው እናትና አባቷ ምሽለው ከአንድ ላይ እንደሚሆን ተስፋ አለን፣ እንዲሁም ደግሞ እንጠብቃለን ማለት ነው ውዶችዬ። እንግዲህ አደይ ወደ ሊሊ ስትመለስ አሁንም ዶክተሩን አግኝተዋለች። ዶክተሩም እንግዲህ ቁሞ አናግሯታል። እንግዲህ ለምንድን ነው ሊሊየን ማጠብቂያት? ለምንድን ነው አደራ ብዬሽል ምናምን እያለ እንግዲህ ሲጠይቃት ነበር። እሷም ደግሞ በስህተት እንደወጣችባትና ያው ታስቦበት ወይም ደግሞ ሳታስበው እንደወጣችባት ነግረዋለች ማለት ነው። ከዛም እንግዲህ ካሁን በኋላ ያለፈው አልፏል፣ ካሁን በኋላ ጠብቂያት በማለት እንግዲህ ነግሯታል ማለት ነው። እሷ ምሽቷን መርጣ ስለ ቤዛም ጠይቀዋለች። ቤዛ ያው እንግዲህ ከሱ እንደሸሸች እና ጠርጥራ እንዳመለጠች ነው ለሷ ያስረዳት ማለት ነው ውዶችዬ። እንግዲህ አደይ ከዛ ስትመለስ ደግሞ አቤን አግኝተዋለች ውዶችዬ። አቤ ችግር ውስጥ ነው እንግዲህ ሄለንን ብሎ ችግር ውስጥ ነው ማለት ነው ያለው። ሄለን ደግሞ ወደ አሜሪካ እንሂድ እባክሽን ቢላት ደግሞ ወደ አሜሪካ መሄድ አትፈልግም። ምክንያቱም እሷ መሄድ የምትፈልገው ወደ ገጠር ነው። ገጠር ሂዶ አግብቷት ከአጎቷ ጋር እዛው እንድትኖር ነው የምትፈልገው፣ ወይም ደግሞ ከሆነም ደግሞ ከዚህ ማለት ነው አዲስ አበባ ነው መኖር የምትፈልገው እንጂ ወደ ውጭ መሄድ አትፈልግም። እሱ ደግሞ የአባቱ ጠላቶች ስላሉ እነሱ ስለሚያሳድዱት ከዚህ ሀገር መኖር ወይም ደግሞ ገጠር ሂዶ መኖር አይፈልግም፣ ወደ ውጭ መሄድ ነው የሚፈልግ። ስለዚህ ይህን ነገር ደግሞ ለአንቺ እሺ ትልሻለች እና ምከሪልኝ እያለ እንግዲህ ለአደይ ነግሯታል ማለት ነው። አደይም መክራታለሁ፣ ከሰማች መክራታለሁ፣ ግን ደግሞ ምናልባት ልቧ ካሰበ እሷ ነቅነቅ አትልም፣ ግን ከሰማችኝ ደግሞ ነግራታለሁ፣ ችግር የለም በማለት እንግዲህ አደይም እሺ ብለዋለች ውዶችዬ። እንግዲህ ባቡሬ ጥሩ ስሜት አይደለም። ሊሊ እንደዚህ ሁና ባቡሬን ወግድልኝ አታሳዩኝ ማለቷ በጣም አዲስ ሆኖበታል ውዶችዬ። ያው እንግዲህ ሊሊ ወደ ህሊናዋ ትመለስ እያላችሁ ጸሎት አድርጉ ውዶችዬ። እንግዲህ ዶክተሩ ስለ አደይ ጥሩነት ለጓደኞቹ አወርቶ ኑሮ ጓደኛውም እንግዲህ ደውሎ ስለ እሷ ሲጠይቀው ነበረ። ምንም ቢሆን ሁሌም እየደወለ ስለ እሷ የሚጠይቀው ሰው አለ። ነገር ግን አደይ የዴቭን መውደድና ነገሮች እናትና አባቷ እምቢ ቢሏትም ግን ደግሞ ከሱ አለመራቋና እሱን መውደዷ በጣም አስደስቶታል ዶክተሩ ማለት ነው። ምክንያቱም ምን ያክል ታማኝ እንደሆነች ይህን ያክል ለመገመት እንትን ብሎታል ማለት ነው እና አስችሎታል እና በጣም እየወደዳት መጥቷል ማለት ነው ውዶችዬ። በስተመጨረሻ እንግዲህ አቤ ከአደይ ጋር እያወራ እንደነበር እንግዲህ ጠላቶቹ መጥተዋል ማለት ነው ውዶችዬ። እንግዲህ ቀጣይ ክፍል አቤን ያግቱታል ወይስ እንዴት ያደርጉታል የሚለውን ቀጣይ ክፍል የሚታይ ይሆናል። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮን ደግሞ ላይክ፣ ሻር እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ ታረጉኝ ደስ ይለኛል ውዶችዬ። ላይክ ሸር አድርጉልኝ ፕሊዝ። ወደ ፌስቡክ እንዲሁም ደግሞ ወደ ሌላ ድረ ገጽ ሸር ብታረጉልኝ ደስ ይለኛል። መልካም ምሽት።